እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። እንግዲህ የሰሞኑ ዜና በሙሉ በየሰዓቱ ዜና የሚወጣበት ጉዳይ ቢኖር የቻይናና የአሜሪካ የታሪፍ ጉዳይ ነው። አሜሪካ ከፍተኛ ታሪፍ ትጥላለች ሌሎች ሀገራቶች ላይ፣ ደግሞ ሌሎችም ሀገራቶች ምላሽ ይሰጣሉ። ግን በዋናነት አሜሪካና ቻይና ሆኗል። አሁን አሜሪካ ሌሎች ሀገራቶች ላይ ያለው የታሪፍ ጉዳይ ቢያንስ ለ3 ወር መዘግየት ይችላል እያለች ነው። አሁን ትኩረት ከቻይና ጋር ያለው የንግድ ግንኙነት ላይ አድርገዋል። ንግድ ግንኙነቱ ወደ ጦርነት እየተሻገረ ነው። የሁለቱ ሀገራቶች ትርጉሙ በጣም የተለየ ነው። ምክንያቱም ሁለቱ ሀገራቶች የዓለምን 43% ጠቅላላ ሀገራዊ ምርት ድርሻ የያዙ ናቸው። 42 ሀገር ብቻ ሆነው 43% ማለት ነው። በጣም ከፍተኛ ነው። የሁለቱ ሀገራቶች የንግድ ጦርነት ሁኔታ መላው ዓለምን የሚነካ ነው። ስለዚህ እንዴት ሌላውን ዓለም ይነካል? በሁለቱ መካከል ያለው የንግድ ጦርነት ባህሪው ምን ሊመስል ይችላል? እዚህ ውስጥ ያሉት ትሪኮች ምንድን ናቸው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ ታሪፍ ማለት ወደ ሀገር ውስጥ የሚገቡ ምርቶች ላይ የሚጣል ክፍያ ማለት ነው። ለምሳሌ አሜሪካ አሁን ከቻይና የሚመጡ ቁሶች 125% ድረስ ታሪፍ እንዲከፈልባቸው ውሳኔ ያሳልፈዋል። ቻይና ደግሞ ከሀገሯ ወደ ሀገሯ የሚገቡ የአሜሪካ ቁሶችን በፊት 34% ጥላ የነበረውን አሁን 84% አድርሳለች። በቀላል ቋንቋ የቻይና ቁስ 125% ተጥሎበታል ማለት ምን ማለት ነው? የቻይና ቁስ ተመርቶ አሜሪካ ድንበር ሲደርስ ለምሳሌ $100 ፈይቶበታል ብንል 125% ከተጨመረበት $225 ገባ ማለት ነው። $100 ዕቃ $225 ሆነ ዋጋው ማለት ነው። ስለዚህ አሜሪካ ገበያ ውስጥ ውድ ሆነ ማለት ነው። አሜሪካም ተመርቶ ቻይና የሚሄደው ቁስ በተመሳሳይ ነው። እዚህ ጦርነቱ ውስጥ ቅልጥ ብለው ገብተዋል ሁለቱ እና ቻይና ምን ብላ እየዛተች ነው? እስከ መጨረሻው ዋጋለሁ፣ ይህን ደግሞ በአሜሪካ ሽንፈት ነው የሚጠናቀቀው የንግድ ጦርነቱ እያሉ ነው። እንግዲህ በሁለቱ ሀገራቶች መካከል ያለውን የንግድ ግንኙነት መመልከት በጣም ያስፈልጋል። 2024 እንኳን ብንመለከት በአሜሪካና በቻይና መካከል ያለው የንግድ ልውውጥ ቻይና ወደ አሜሪካ የላከችው $585 ቢሊዮን የሚያወጣ ቁሳቁስ ልካለች ወደ አሜሪካ። አሜሪካ ደግሞ ወደ ቻይና $440 ቢሊዮን ልካለች። በሁለቱ መካከል አሁን ትራምፕ የሚቆጫቸው በሁለቱ መካከል $145 ቢሊዮን እላፊ አለ። ወደ ማንም ሄድ? ወደ ቻይና። እንደ 2024 ላይ ይሄ ወደ $295 ቢሊዮን ደርሷል። ልዩነቱ አሜሪካ ወደ ቻይና የምትልከውና ቻይና ወደ አሜሪካ የምትልከው ልዩነቱ 295 ቢሊዮን። ይሄ ማለት የአሜሪካ ጠቅላላ ሀገራዊ ምርት 1% ድርሻ ማለት ነው፣ ልዩነቱ ብቻ። ስለዚህ አሁን የተጣለው ታሪፍ አሜሪካ በትራምፕ በኩል የጣለችው ታሪፍ 100 ምናምን የከተተችው የቻይና ቁስ የቻይና እቃዎች አሜሪካ ገበያ ውስጥ ለምሳሌ 2016 የነበራቸው ድርሻ 21% ነው። ይህን 21% ድርሻ ወደ 13% ዝቅ ያደርገዋል ብለው ያስባሉ። ምን ማለት ነው? አሜሪካ በአመት ውስጥ ከምትሸምታቸው ሸምታ ወደ ሀገሯ ከምታስገባቸው ቁሶች መካከል ከቻይና የሚመጡት ቁሶች 21% ድርሻ ነበራቸው። ይሄ ታሪፍ ወደ 13% ዝቅ ያደርገዋል ነው። ምክንያቱም ከእጥፍ በላይ ታሪፍ ልታስከፍል ስለተነሳች ማለት ነው። ስለዚህ ከፍተኛ ነው። ቻይና ወደ አሜሪካ የምትልከው ምንድን ነው የሚለው በጣም መሰረታዊ ነው። ተምኔሉ ላይ የሚያስቀመጥኩላችሁ እንግዲህ ቻይና ከአሜሪካ የምትገዛው አኩሪ አተር ትገዛለች በከፍተኛ ሁኔታ። ይህ አኩሪ አተር የሚያገለግለው ለዘይትነት ሳይሆን በዋናነት እንደውም እንግዲህ የአሳማ ስጋ በጣም ተፈላጊ ነው፣ በጣም ይመገባሉ። ስለዚህ 440 ሚሊዮን የሚሆኑ የአሳማዎችን ምግብ ከአሜሪካ ከሚገዛ አኩሪ አተር ነው የምትሸፍነው ቻይና። በጣም ከፍተኛ ነው። አኩሪ አተር በብዛት ትገዛለች። ለዘይት ምርትም ይጠቀማሉ። ግን በዋናነት 440 ሚሊዮን የሚሆኑ አሳማዎች የሚመገቡትን ምግብ አኩሪ አተር ማለት ነው ከአሜሪካ ትገዛለች። ከአሜሪካ ነዳጅም ትገዛለች። በዋናነት ደግሞ መድኃኒቶች ትገዛለች ቻይና። አሜሪካ ደግሞ ከቻይና የምትገዛቸው ኤሌክትሮኒክሶች ትገዛለች፣ ኮምፒውተር ትገዛለች፣ ሞባይሎች። በጣም የሚገርመው
ርካሽ የሰው ኃይል ስላለ አፕል ማለት የአሜሪካ ፕሮዳክት ነው፣ ስልኩ ማለት ነው። ነገር ግን የሚመረተው ቻይና ነው። በአብዛኛው ወደ 9% የሚሆነው ምርቱን የሚመረተው ቻይና ነው። ስለዚህ ርካሽ በሆነው በሰው ኃይል ይመረትና ወደ አሜሪካ ዞሮ ይመጣል ማለት ነው። የኤሌክትሪክ መኪና ባትሪዎች አሜሪካ ከቻይና ትገዛለች። ሌሎች በጣም ብዙ ፕሮዳክቶችንም ትገዛለች፣ የሶላር ምርቶችን ጨምሮ። አሁን ታሪፉ ምን ያደርጋል ማለት ነው? ወደ አሜሪካ የሚገቡ ቁሶችን ውድ ያደርጋቸዋል። በተመሳሳይም ታሪፉ ወደ ቻይና የሚገቡ የአሜሪካ ቁሶችን ውድ ያደርጋቸዋል። የሁለቱ ሀገራቶች የንግድ ልውውጥ በጣም ሰፊ ድርሻ ነው። ለምሳሌ ቻይና ወደ አሜሪካ የምትልከው ስልኮች ብቻ 9% የሚሆኑን ስልኮች አሜሪካ ከቻይና ነው የምትገዛው። ወደ 7% የሚሆኑ የላፕቶፕ ክፍተቷ የምትሞላው ከቻይና ገዝታ ነው አሜሪካ። የኤሌክትሪክ ባትሪዎችን ወደ 3% የሚሆኑን የምትሸፍነው ከዛ ነው። ኢቭን አሻንጉሊቶች ሳይቀር እነዚህ ጨርቅ የሚለብሱ አሻንጉሊቶች የምትመለከቷቸው በሙሉ ለህፃናት የሚሆኑትን 2% የሚሆነውን የምትገዛው ከቻይና ነው አሜሪካ። ማሰብ ያለባችሁ በዓለም ላይ 180 የንግድ ፓርትነር የሚሆን ሀገር እያለ አንድ ሀገር ብቻ የሚይዘው ድርሻ ትልቅ ነው። የቴሌኮም ማቴሪያሎችን ወደ 2%፣ አሜሪካም ወደ ቻይና የምትልከው ተመጣጣኝ ነው። አኩሪ አተር 9% የሚሆኑን ፍላጎት የምትሞላው ቻይና ከአሜሪካ ገዝታ ነው። የአውሮፕላንና የአውሮፕላን ቁሳቁሶችን ወደ 8% የምትሸፍነው ከአሜሪካ ገዝታ ነው ቻይና። የኤሌክትሪክ አስተላላፊዎችን፣ መድኃኒቶችን፣ ነዳጅንም ጨምሮ ወደ 3 እና ወደ 4% የሚሆነውን የምትሞላው ከአሜሪካ ገዝታ ነው። ትልልቅ ትስስር ነው ያለው በመካከላቸው። አሁን በጣም የሚገርመው 2018 ላይ በመጀመሪያው ተርም እያሉ ትራምፕ የቻይና የሶላር ምርቶች ላይ 30% ታሪፍ ጥለው ነበር። ነገር ግን ቻይና ምንድን ነው ያደረገችው? በጣም በሚገርም መልኩ ጎረቤቶቿ ጋር ሄዳ የሶላር ፓኔሎቹ እዛ እንዲመረቱ ነው ያደረገችው። ለምሳሌ ማሌዥያ፣ ታይላንድ፣ ካምቦዲያ፣ ቪየትናም ውስጥ እነዛ የሶላር ምርቶች እንዲገጣጠሙ አደረገችና ከየት ኤክስፖርት መደረግ ጀመሩ? ከማሌዥያ ወደ አሜሪካ፣ ከታይላንድ ወደ አሜሪካ፣ ከካምቦዲያ ወደ አሜሪካ፣ ከቪየትናም ወደ አሜሪካ። ምክንያቱም 30% ታሪፍ እሷ ስለጣለባት ከእሷ ጋር ከተመረተ 30% ዋጋ ጨምሮ አሜሪካ ገበያ ውስጥ ሊመጣ ነው። ከቪየትናም ከተላከ ግን፣ ከታይላንድ፣ ከካምቦዲያ፣ ከማሌዥያ ከተላከ ግን የዛን ያህል ታሪፍ የለበትም። ወደ እሱ ስልት ነው የመጣችው። አሁን የትራምፕ የኢኮኖሚ አማካሪዎች እየመከሩ ያሉት ምንድን ነው? ከማሌዥያ፣ ከታይላንድ፣ ከካምቦዲያ፣ ከቪየትናም የሚመጡ ቁሶችን መቀበል የለብንም ወደሚል መጥተዋል። ምክንያቱም ቻይና ዞራዛ እያመረተቻቸው ስለሆነ የሚል ሀሳብ እያመጡ ነው ይህን ፋይት ለማድረግ። ስለዚህ በታሪፉ ምክንያት ለአሜሪካና ለቻይና ሸማቾች ውድ ነው የሚሆኑት ቁሶች። ለምሳሌ ቻይና የሚመረት አፕል ስልክ አሜሪካ ገበያው ሲመጣ $100 ነው ብለን ብናስብ 125% ታሪፍ ከተጣለበት $225 ነው የሚሆነው ዋጋው። ውድ ይሆናል ማለት ነው። የአሜሪካ ሸማች አፕልን ለመግዛት 125% ያህል ዋጋ ይጨምርበታል። በተመሳሳይም አኩሪ አተር ቻይና ከአሜሪካ የምትገዛው አኩሪ አተር ላይ 100% ታሪፍ 80% ከተጣለበት $100 $180 ሊሆን ነው ማለት ነው። ስለዚህ አኩሪ አተር ውድ ሊሆን ነው። ስለዚህ ሸማቾች ላይ ውድ ይሆናል። በዚህ ጉዳይ አምራቾችም ከፍተኛ ችግር ውስጥ ይገባሉ፣ አገራቶችም ከፍተኛ ችግር ውስጥ ይገባሉ። ምክንያታቸው እንግዲህ አሜሪካኖቹ የሚያስቀምጡት ምክንያት ምንድነው? የሀገር ውስጥ አምራቾችን ለማበረታታት የንግድ ጉድለቱን ለመሙላት ይፈልጋሉ፣ የገቢ መጠናቸውንም ማሳደግ ይፈልጋሉ። እነዚህም በሙሉ ጥቅም ይፈልጋሉ እነሱ። በግልባጩ ደግሞ የኤክስፖርት መጠናቸውን ደግሞ ባላንስ መስራት ይፈልጋሉ። ስለዚህ እዚህ ጦርነት ውስጥ ነው ያሉት፣ መጨመር ውስጥ ነው ያሉት። በመጨመር ውስጥ እነዚህ 43% የሚሆኑን የዓለም የጠቅላላ ሀገራዊ ምርት የያዙ ሀገራቶች ጦርነቱ ላይ የሚቀጥሉ ከሆነ እርስ በርስ መጎዳዳት ሲጀምሩ የየራሳቸው የአሜሪካም የኢኮኖሚ እድገት ዝቅ እያለ ይመጣል፣ የቻይናም የኢኮኖሚ እድገት ዝቅ እያለ ይመጣል። ምክንያቱም ግዙፏ ተቀባይ አሜሪካ አልተቀበለችም ማለት ቻይና በቀላሉ እነዛ ምርቶች ማምረት አትችልም። ስለዚህ እየቀነሰባት ነው የመጣው። ማሰብ ያለብን እነዚህ ሀገራቶች የሚለዋወጡት ምርት በግብዓትነት የሚያስፈልግ ነው። ፋይናል ፕሮዳክት ብቻ አይደለም። ለሌላ ለሚመረት ምርት ለምሳሌ የኤሌክትሪክ መኪና ባትሪ አሜሪካ ከቻይና የምትገዛ ከሆነ መኪኖቹ ተመርተው ባትሪውን ይጠብቃሉ ማለት ነው።
ባትሪውን የማያገኙ ከሆነ መኪኖቹ አይመረቱም። መኪኖቹ የማይመረቱ ከሆነ የመኪና አምራቾቹ ድርጅቶች ሰራተኛ ሊበትኑ ይችላሉ፣ ገቢ ላይ ያስገቡ ይችላሉ፣ ምርትም ላይ ያመርቱ ይችላሉ። ችግር ነው ማለት ነው። ቻይናም ሲመጣ በተመሳሳይ ነው። ግብአቱን የሚፈልጉ ለምሳሌ ነዳጅ የሚፈልጉ ነዳጅ በቂ ካልቀረበላቸው ነዳጅን ግብአት አድርገው የሚጠቀሙት እየተጎዱ። ስለዚህ የሁለቱ ሀገራቶች ኢኮኖሚ እየተቀዛቀዘ ሲመጣ የጠቅላላው ዓለም ኢኮኖሚ እየተቀዛቀዘ መምጣቱ አይቀርም። ለምን? አምራቾቻቸው የአሜሪካን አምራቾች የቻይና አምራቾች የማምረት ፍላጎታቸው እየቀነሰ ነው የወጣው። ምክንያቱም ግዙፉ አሸማች አሜሪካ ማሸመት ከሆነ ለሌሎች ሀገራቶች ብለው በቂ ላይ ያመርቱ ይችላሉ ምርት። ስለዚህ ምርት ቀነሰ ማለት ወደ ሌሎቹ ሀገራቶች የሚልኩት ምርት ይቀንሳል፣ ኢቭን ዋጋም ሊጨምር ይችላል። ከአሜሪካ ግብአት ወስዶ ቻይና ተመርቶ ከቻይና ኢትዮጵያ የሚመጣ ቁስ ከአሜሪካ በቀላሉ ግብአት ካልመጣ ወደ ኢትዮጵያ ርካሽ ሆኖ ሊመጣ አይችልም። ቁሱ ዋጋው ይጨምራል ማለት ነው የተሳሰረ ስለሆነ። ስለዚህ የምርታቸው ሊቀንስ ይችላል። የሌሎች ሀገራቶች አቅርቦት ላይ ያገኙ ይችላሉ፣ ዋጋም ሊወደድባቸው ይችላል። ምክንያቱም የሚሸማመቱት ግብአትንም የጨመረ ስለሆነ። ስለዚህ የሁለቱ ሀገራቶች ትግል ጠቅላላ ኢኮኖሚውን ነው እየጣለ የሚመጣው። የሚገርመው ታሪፍ እንኳን ስለተጣለ አሜሪካ ውስጥ ብራንዱ ኖሮ ቻይና ውስጥ የሚመረተው አፕል ስልክ ታሪፉ ስለተጣለ ብቻ የአፕል አክሲዮን በ20% ነው የቀነሰው። ምክንያቱም ታሪፍ ተጥሎበት አሜሪካ ገበያ ውስጥ ውድ ሆኖ በቀላሉ የሚገዛ ስልክ አለመሆኑ ምክንያትና በቂ ትርፍ እንደማያመጣ በማወቃቸው ብቻ የአፕል አክሲዮን ዋጋ ቀንሷል። ስለዚህ የሁለቱ ትግል ጠቅላላ ኢኮኖሚውን የሚጎዳ ነው። እንደ ኢትዮጵያም ላሉ ሀገራቶች ደግሞ በተለይ የግብአቶች የሚሸምቱ ከሆነ ከነዚህ ሀገራቶች ላይ ጠቅላላ ኢኮኖሚያቸው መጎዳቱ አይቀርም። ስለዚህ የሁለቱ ሀገራቶች ትግል ጠቅላላ ኢኮኖሚውን ይጎዳዋል። ምክንያቱም 40% ጠቅላላ ሀገራዊ ምርት እንቅስቃሴ ያለበት ነው። በጣም ግዙፍ የሆነ የትሪሊየን ዶላር ኤክስፖርትና ኢምፖርት ሳይዝ ያላቸው ኢኮኖሚ ነው። እነሱ ተቀዛቀዙ ማለት ጠቅላላ ኢኮኖሚውን ይዘውት ነው የሚወርዱት። ስለዚህ የዓለምን ኢኮኖሚ እድገት ስሎዳውን ያደርገዋል፣ ሊቀንሰው ይችላል፣ ሪሴሽን ውስጥም ሊከተው ይችላል፣ መፋዘዝ ውስጥ ሊከተው ይችላል። ለምሳሌ 2008 ላይ የነበረው የፋይናንሻል ክራይሲስ የተነሳው ከአሜሪካ ነው፣ ከሪል ስቴት ሴክተሩ ላይ ተነስቶ ግን ጠቅላላ ዓለም ፍዝዝ ነበር ያለው። ኢትዮጵያ ውስጥ ሚሊኒየም ከፍተኛ ዋጋ ንረት የነበረው የዛን ጊዜ ነው። ለጠቅላላ ከ1930 በኋላ የዓለም ኢኮኖሚ ተቀዛቀዘ ይባለው 2008 ነው። ምክንያቱ ከተነሳ ሪል ስቴት ላይ ያለው የፋይናንሻል ክራይሲስ ነው። አንድ ሀገር ላይ አሜሪካ ላይ ብቻ እኮ ነው። ቻይና ስትፈጥን ነው ዓለም የሚፈጥነው። አሁን ላለፉት 40 ዓመታቶች ያለው የኢኮኖሚ ምልክት የሚያሳየው የቻይና እድገት ሲፈጥን የጠቅላላ የዓለም እድገትም አብሮ ይፈጥናል። የቻይና ኢኮኖሚ ጠቅላላ ሀገራዊ ምርት በሩብ ዓመት እንኳን እየቀነሰ ይመጣ የጠቅላላ የዓለም የንግድ እና የኢኮኖሚ እድገት እየቀነሰ ይመጣል፣ ግዙፍ ከመሆናቸው የተነሳ ማለት። ስለዚህ የሁለቱ ትግል ስጋት ቢሆን ትክክል ነው፣ ሰበር ዜና ቢሆን በጣም ትክክል ነው። ይህን መረጃ ለእናንተ ለማቅረብ ነው። ተመልካቾች ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ፔጁን ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።